ሰላም የ2018 አዲስ ወደ ዩኒቨርሲቲ የምትገቡ ተማሪዎች እንኳን ደህና መጣችሁ እያልን ትምህርት ሚኒስቴር ባዘጋጀው ኮርስ ወይም ደግሞ ሞጁል ተነስተን ለእናንተ የሚሆን ማትማቲክስ ፎር ናቹራል ሳይንስ ቪዲዮ እየሰራን እንገኛለን። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እዚህ እንደምትመለከቱት ሚኒስትሪ ኦፍ ሳይንስ ኤንድ ሃየር ኤዱኬሽን ያዘጋጀው ሞጁል ነው። አዘጋጆቹ እዚህ ፕሮፌሰርነት ፒኤችዲ ዶክተር ከአራት ኦር ከዛ በላይ ያሉ ዩኒቨርሲቲዎች የተሳተፉበት ሞጁል ነው ማለት ነው። ቀጥታ ወደ ኮንተንቱ ስንሄድ በአጠቃላይ 4 ቻፕተር ነው ያለው። የመጀመሪያው ቻፕተር ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ ነው የሚለው። በዚህም ብዙ ሰብ ቶፒኮች አሉት። እነዚህ እያንዳንዱን በታይም ከፋፍለን እናያለን ማለት ነው። ኤንድ ቻፕተር 2 ሪል ኤንድ ኮምፕሌክስ ነምበር ሲስተም ነው። ይሄንም ሎወር ግሬድ ላይ አይዘር ግሬድ 11 ኦር 12 ኢቭን 9 ኤንድ 10 በከፊልም ቢሆን ተምራችሁ መታችኋል። አይ ቲንክ ኢት ዊል ቢ ሲምፕል፣ ያን ያክል ከባድ የሚሆን ነገር አይደለም። ቻፕተር 3 ፋንክሽን ግሬድ 9 10 እዛ ላይም አለ። ኦልተርናቲቭሊ እዚህ ጋር ሌላ አዲሽናል ነገር የሚጨምሩበት ነው። ቻፕተር 4 አናላይቲክ ጂኦሜትሪ፣ ይሄም እንዲሁ አይ ቲንክ ቻፕተር 1 ላይ ተያያዥነት ነገር አለው። እንዲሁ ግሬድ 10 ላይ አብዛኛው ከበር የተደረጉ ኮርሶች ናቸው። ቀለል ያለ ትምህርት ነው የሚሆነው። ዛሬ ቀጥታ ወደ ቻፕተር 1 እንሄዳለን ማለት ነው። ቻፕተር 1 ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ። ቃሉ አዲስ አይደለም። ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ ሲባል ፕሮፖዚሽናል ሎጂክ ማለት ከስሙ እንደምንረዳው ሎጂክ ኢን ሴንስ something that needs its own reason ማለት ነው አይደለ? ምክንያት ሊፈልግ የሚችል to be true or false or to have some results, it needs its own reason. ሎጂክ ማለት እሱ ማለት ነው። in mathematics it have some difference within ሎጂክ የሚባል ሌላ የትምህርት አይነት አለ። ፍሬሽማን ትወስዳላችሁ። ከሱ የተለየ ዴፊኒሽን አለው። በማትማቲክስ ሎጂክ ማለት አንድ ስቴትመንት ትሩ ወይም ፎልስ ለመባል ሪዝን አውት ማድረግ የሚቻልበት መንገድ ሲኖር ነው። እዚሁ ላይ ፕሮፖዚሽን የሚለው ፕሮፖዚሽን የሚለው ወርድ በራሱ ስቴትመንት ዛት ካን ቢ አይዘር ትሩ ኦር ፎልስ ማለት ነው። ትሩ ወይም ፎልስ ሊባል የሚችል ማንኛውም ሰንተንስ ኦር ስቴትመንት ፕሮፖዚሽን እየተባለ ይጠራል። we'll see about those words in detail for reference ነው እያየን ያለ ነው። ሌላኛው ሴት ቲዮሪ ነው። ሲምፕል ሴትስ አይተናልኝ ኦርደር ኦፍ ቲንግስ ኢን ዌል ማነር ነው። ነገሮች ዌል ማነርድ በሆነ ሎጂክ ማለት ይሄ ምን ማለት እንደሆነ አየን። ፕሮፖዚሽን ኤንድ ሴት ቲዮሪ አይተናል። በዚህ ቻፕተር ላይ መያዝ የሚጠበቅባችሁ ሜን ኦብጀክቲቮች እዚህ ተጠቅሰዋል። ያንዳንዳቸውን ለማየት እንሞክራለን ማለት ነው። ቀጥታ ወደ ዴፊኒሽኑ ስንሄድ ፕሮፖዚሽናል ሎጂክ ምን ማለት ነው? ኢን ማትማቲክስ ሴንስ ማለት ነው። ማትማቲካል ሎጂክ ኦር ሲምቦሊክ ሎጂክ የሚባል ነገር አለ። ማትማቲካል ሎጂክ ማለት ሎጂክ ኢን ማትማቲክስ ማለት ነው። it is analytical theory or it is the art of reasoning whose goal is to systematize and codify principle of valid reasoning። እንግዲህ ሎጂክ በማትማቲክስ which is called symbolic logic or mathematical logic እየተባለ ይጠራል። ምን ማለት ነው? the art of reasoning ምክንያታዊ የመሆን ጥበብ እንደማለት ነው። ጎሉ ምንድነው? አንደኛ ቫሊድ የሆነ ሪዝኒንግ ሲስተማቲካል በሆነ ወይ ማምጣት ነው ኦር ማቅረብ ነው፣ ፐርሲቭ ማድረግ ነው፣ ነገሮችን ማሳመን። that's called mathematical logic or symbolic logic. this is emerged from study of the use of language in argument. ወደፊት argument ምን እናያለን። ይሄ ኢመርጅ የተደረገው ከዛ language in argument ወይም ደግሞ ይሄ ፐርሲቭ ማድረግ ሰዎችን ማሳመን ነው። ሰዎችን ስናሳምን ግን ምን መስራት አድርገን ነው? based on identification and examination of those part of language። ቀጣይ የምናያቸው ላንጉጆች አሉ በአርጊውመንት የምንገልጻቸው። እነሱን መሰረት አድርገን
ሰዎችን ፐርሲቭ ማድረግ ወይም ነገሮችን ፐርሲቭ ማድረግ ሪዝን አውት ማድረግ this is logic in mathematics. So it is formal in the sense that it lacks reference to meaning, which means it achieves versatility. In a sense, it has sights on different direction ማለት ነው። versatile ነው ማለት አንድ ነገር flexible ነው፣ በፈለገው አቅጣጫ ማየት ይችላል። logic is that ይሄ ስታግናንት የሚባል ነገር አለ። ስታግናንት ማለት ነገሮችን ከአንድ ዳይሬክሽን ብቻ የሚያይ ነው። ሎጂክ is not that type of thing። ልክ እንደዛ አይነት ሳይሆን ሎጂክ ለምሳሌ አንድ ሰው ሎጂካል ነው ከተባለ ነገሮችን ከተለያየ ዳይሬክሽን ማየት የሚችል ኦር ቨርሳታይል ነው ከተባለ ያው ፍሌክስ ማድረግ የሚችል ማለት ነው። እንዳስፈላጊነቱ ወደ ተለያየ አቅጣጫ ማየት የሚችል ነው ማለት ነው። ሶ ሎጂክ በማትማቲክስ በዚህ መልኩ ዲፋይን ይደረጋል ማለት ነው። እዚህ እንደምትመለከቱት አፍተር ኮምፕሊቲንግ ዚስ ሴክሽን ማየት የሚጠበቁብን ነገሮችን ተቀምጠዋል። they are so simple. So let's say strings its definition with example. በኤግዛምፕል እናጠናክረውና so consider the following sentences. A, 2 is an even number. B, a triangle has 4 sides. C, athlete ኃይለ ገብረስላሴ weighed 45 kilogram when he was 20 years old. and so on. እስከ ኤፍ ይቀጥላሉ። ይሄን ፕሪፖዚሽን ነው ወይስ አይደለም በሉ ነው። አንድ ነገር ፕሪፖዚሽን በሌላ ፕሮፖዚሽን ሰው ፕሮፖዚሽን በሌላ አጠራሩ ስቴትመንት እየተባለ ይጠራል። those are a sentence ሁለታቸውም ሰንተንስ ናቸው። so they have two chances or truth ቫልዩዋቸው either true or false መባል የሚችሉ ነገሮች ናቸው። propositions or statement እያልን የምንጠራቸው። so identify which one is proposition and which one is not የሚለውን እንድንለይ የተሰጠነ ነገር ነው። ኤ ጋር ስንመጣ two is an even number. yes, it's proposition or it's statement because its true value is either true or false. truth values ጋር መሸወድ የሌለብን true ማለት አይደለም። truth value ማለት በውስጡ ሁለት ሪዛልቶች አሉ። ወይ true የሚሆን ያለዛ ደግሞ false የሚሆን ነገሮች አሉት ማለት ነው። so two even number ነው ከተባለ true ወይም false መባል የሚችል ነው። true ነው መልሱ፣ even number ነው። so truth value true ስለሆነ which is proposition or statement ማለት ነው። B, triangle has 4 sides. ይህም truth value አለው ወይም true መባል የሚችል ያለዛ ደግሞ false መባል የሚችል ነገር ስለሆነ proposition ነው ማለት ነው። እዚህ የተሰጠነው ይሄን ሰንተንስ proposition ነው ወይም አይደለም ብሎ ነው። ስለዚህ triangle has 4 sides proposition ነው ማለት ነው። truth value ግን false ነው። triangle 3 side ነው ያለው እንጂ 4 side የለውም። C, አትሌት ኃይለ ገብረስላሴ ወይ 45 ኪሎግራም when he was 20 years old. ይሄ truth value የለውም። ከሁለት አንግል ነው የሚታየው። ለምን ኃይለ ገብረስላሴ 45 ኪሎግራም ይለካ ነበረ መቼ 20 ዓመት እያለው። ሪከርድድ ቫልዩ ካለን የምናሳይ ከሆነ ትሩዝ ቫልዩ አይዘር ትሩ ኦር ፎልስ ይባላል። ዲ ስንመጣ ማይ ጋድ ብለስ ዩ በኤክስክላሜሽን ማርክ ተቀምጧል። እዚህ ጋር ማይ ጋድ ብለስ ዩ ነቲንግ ትሩም አይደለም ፎልስም አይደለም። በእርግጥ ዊዝ ኮኔክት ሪሊጅን ጋር እንትን ካጣመር ነው ትሩና ፎልስ ልንል እንችላለን። so but it's not important for now. አሁን መሐሪ ነው አይደለም የሚለውን ከዛ አንፃር ነው እዚህ የመጣው። እሱ ሃይማኖት ጉዳይ ነው። ይመራል አይምርም የሚለው ማለት ፈልጎ ሳይሆን ይሄ ነገር ኤግዛክትሊ አሁን truth value ምንድነው? it has no truth value for now. ኢጋ ስንመጣ give me that book it's not also proposition. ይሄም በተመሳሳይ proposition የለውም። መጽሐፍ ስጠኝ nothing true ማይባልም false ማይባልም። what's your name question ነው። ምንም true false ማይባልም። so such type of things are not proposition. እንደ አይነት አወዛጋቢ ብቻ ሳይሆን truth value የሌላቸው ኖርማሊ በኤክስክላሜሽን ማርክ ኮሽን ማርክ something የሆነ ነገር ከሰንተንስ ውጭ ያሉ ነገሮች በሙሉ truth value ሊኖራቸው አይችልም ማለት ነው። obviously እንደዚህ መረዳት ያለብን። አንዳንድ ግን ኮንፊውዝ የሚያደርጉ ልክ እንደዲ ያሉ ጥያቄዎች ይመጣሉ። እንደዛ አይነት ሲመጣ ከረንት ያለውን ቫልዩ ነው የምታዩት። ወይም ደግሞ አሁን ይሄን ነገር ምን ኤቪደንስ ይሄ ትሩ ወይም ፎልስ ስለዋለው ሲናሪ ኦልሞስት ተመሳሳይ የሆነ ኮንፊውዥን የሚፈጥር ነገር አላቸው። ነገር ግን ምንድነው የምታዩት አሁን ምን ኤቪደንስ ተጠቅሜ ነገር ትሩ ማለት የምችለው ኦር ምን ተጠቅሜ ነገር ምን ኤቪደንስ አለ ፎልስ ማለት የምችለው። እንደዛ አይነት ምክንያት ስትደረድሩ ሎጂካሊ ማለት ይሄ ስለሆነ እንደዛ አይነት ነገር ካላገኘነ for current ወይም ደግሞ at the time of speaking እንደዛ አይነት
ኤቪደንስ ማግኘት ካልቻለን ሰዎችን ፐርሲቭ ማድረግ ካልቻለን ስቲል ራሳችንን ፐርሲቭ ማድረግ ካልቻለን ያ ነገር ትሩም አይደለም ፎልስም አይደለም which is not proposition ማለት ነው። ሰው እዚህ ጋር እንደምንመለከተው the first three sentences are declarative ናቸው ይለናል። እዚህ ያሉት ዲክላሬቲቭ ናቸው ወይም true false መባል ይችላሉ። ለምሳሌ ኤ ጋር ብትመጡ ትሩ ነው፣ ቢ ጋም እንደዚሁ ያስቀምጥላችኋል እያንዳንዱን። በዋነኝነት ግን አሁን በሰራ ነው መልኩ ነው የተሰራው። ኦልሞስት ምንም ልዩነት የለው ማለት ነው። ሰው እዚህ ጋር ስታዩት the truth value of the third sentence cannot be ascertained because of lack of historical record but it is by its very form either true or false but not both። አሁን እዚህ ጋር የኃይለ ገብረስላሴ ኪሎግራም ሪከርድ የተደረገ መረጃ ካለ ያ it can be either true or false but lack of historical record true or false አይባልም። ምክንያቱም ሪከርድ የተነገረ ከሌለ ነው። so the last three sentences have no truth value ማለት እነዚህ ሶስቱ እዚህ የተቀመጡትኝ የምታዩቸው truth value የላቸው ማለት ነው። so ወደ ቀጣዩ እንቀጥላለን። እንደዚህ examining proposition just the building block of every argument ማለት እንደሆነ ያለ ፕሮፖዚሽኖች አሁን ስናያቸው የነበሩት a single statement ናቸው or a single sentence ናቸው። እነሱ ደግሞ በአንድ ላይ combined ሲሆኑ they can form arguments. So we'll see about it soon. So proposition or a statement is a sentence which has a truth value either true or false but not has no both value. True false መሆን ግን አይችልም ማለት ነው። so statement እና proposition በዚህ define ያደርገዋለን። so እዚህ የተቀመጡ ብዙ sentences አሉ። almost they are simple and the same ናቸው። logical connectivity ነው ቀጥለን የምናየው። logical connectivity or logical connectivists የምንላቸው they are connector አያያዥ ናቸው። ምኖችን ፕሮፖዚሽኖችን ወይም ደግሞ ስቴትመንቶችን ምንን ለመፍጠር አርጊውመንትን ለመፍጠር ማለት ነው። እንደዛ ካደረግነ አርጊውመንትን ምክንያቱም ሁለትና ከዛ በላይ የሆኑ ፕሮፖዚሽኖች or ስቴትመንቶች ናቸው መርጅ የሚሆኑት ኮምባይንድ የሚሆኑት። so as a result argument form እናደርጋለን። for now አሁን የምናያቸው and connectives or connectives implies and by implication የሚባሉ አራት ቤዚክ ኮኔክቲቮች እናያለን። እነዚህ ኮኔክተሮች በአብዛኛው ፓርት በዚህ ዩኒት throughout ዩኒት I think አሉ። so ቅድሚያ አሁን የምናያቸውን ነገሮች በግልጽ ልትረዱ ይገባል ማለት ነው። so when it comes to the word conjunction it refers and or the symbol is represented by እዚህ ጋር እንደምታዩት ይቺ ሲምቦል ኤንድ ነች። ኮንጃክሽን እየተባለ ትጠራለች። ፒ ከኪው ጋራ ስትያዝ ፒ ኮንጃክሽን ኪው እየተባለ ይጠራል። most of the time for እንደ አብሪቬሽን commonly የምንጠቀመው ፒ ኤንድ ኪው እያለ ነው። ፒ ኮንጃክሽን ኪው እየተባለ የሚነበበው ይሄ which means ፒ እና ኪው በኤንድ ተያይዘዋል ማለት ነው በዚህ ሲምቦል ከተያዘና so እንደዚህ ሲሆን truth value ይታወቃል። P and Q with true የሚሆኑት ሁለቱም true ከሆኑ ብቻ ነው ወይም ደግሞ ሁለቱም truth valueዋቸው true ከሆነ ብቻ ነው። ያለዛ false ነው የሚሆነው። ምክንያቱም በኤንድ ከተያዘ ሁለቱም እውነታ ካልሆነ እውነት ሊሆን አይችልም። true false ከሆነ P true ሆኖ Q false ቢሆን P false ሆኖ Q true ቢሆን or both are false ቢሆኑ truth valueዋቸው false ነው የሚሆነው። ስለዚህ one different thing or and or የሆነች ነገር ነው መያዝ የሚጠበቅብን። እሷም ሁለቱም true ከሆነ ብቻ truth value ይሆናል። ከዛ ውጪ false ነው የሚሆነው ማለት ነው። so we can see that here true truth valueዋችን true false አንዱ false ከሆነ false ነው። ከዛ ውጪ ያለው false ነው። በቃ እንዲህ ነው የሚቀጥለው። so let's see on example here p 3 is an odd number truth value ምንድነው? true ነው። 3 odd number ነው ወይም ደግሞ ኢተጋማሽ ያን የምንጠራው ቁጥር ነው። q 27 is a prime number 27 prime number አይደለም ነው የሚለው ግን አይደለም። ፕራይም ነምበር ማለት ለአንድ ነው ለራሱ ብቻ የሚካፈል ማለት ነው።
but 27 ግን 9 times 3 27 ነው which means 3 ባዛ በ9 27 ሆነ ማለት ሁለት አካፋዮች አሉት ማለት ነው እዚህ 9 እና 3 so it's not prime number አረጋ ስንመጣ አዲስ አበባ is the capital city of Ethiopia yep አዲስ አበባ የኢትዮጵያ ካፒታል ሲቲ ነች so አሁን አርጊውመንት እየፈጠርና ነው የምናየው a ጋር ስንመጣ p and q ይላል truth value true ነው ወይስ false ነው p and q ማለት 3 is an odd number and 27 is a prime number ነው ሁለታቸው truth valueያቸው ምንድነው ሁለታቸውም true አይደሉም true ቢሆን ኖሮ truth valueያችን true ነበር አሁን ግን p true ነው true and false truth value false ነው አንዱ false ከሆነ በእንድ በቂ ነው false ነው የሚሆነው b p and r p ምንድነው 3 is an odd number true ነው r ምንድነው አዲስ አበባ is the capital city of Ethiopia true ነው so true በእንድ ከተያዙ ምንም ችግር የለውም true ነው የሚሆነው truth value ማለት ነው ሌላኛው disjunction ነው which is symbolized as like this or እየተባለ ይጠራል የቅድሙ end ነበረ conjunction አሁን ደግሞ ይሄ disjunction or እየተባለ ይጠራል ሲምቦሉም ይሄ ነው p disjunction q read as like this p or q this is a common one ብዙ ጊዜ የምንጠቀመው p or q ነው but we can read as it p disjunction q ያልን መጥራትም ማንበብም እንችላለን ማለት ነው በዚህ ጊዜ ደግሞ p እና q አንድ obvious የሆነ just shortcut ብላችሁ ያዙት ይሄ ማለት ምንም ማስራት የማይጠብቅ p or q ብሎ ከተያዘ አንዷ so ያው በኦር ጊዜ false ሊሆን የሚችለው ሁለቱም false ከሆነ ብቻ ነው ከዛ ውጭ ያለ true ነው so true ነው የሚሆነው ማለት ምክንያቱም ለዚህ truth value true ለመሆን አንዱ እውነታ መሆን በቂ ስለሆነ ለምሳሌ አበበ ወይም አለሙ ተማሪ ናቸው አሁን ሁለታቸውም ማለት ነው አንዱ ነው መሆን የሚችለው either of the two ምንለው ለዚህ ነው so እንያቸው እስኪ true ከሆነ truth value true ነው ምንም ችግር የለም true false ከሆነ true ነው false true ከሆነ true ነው false ሲሆን ብቻ false ይሆናል ስለዚህ አንድ ነው ኦድ የሆነ ነገር የምትይዙት እሱም p እና q false ከሆኑ truth value false ይሆናል ከዛ ውጭ ያለው ግን true ነው የሚሆነው ማለት ነው ይሄን እንይዛለን ኤግዛምፕል እንስራ እስኪ 3 is an odd number true ነው 3 odd number ነች 27 is a prime number no ይሄ false ነው so p or q true ነው አንድ true ስላለ true ነው p or s ላይ ናይሮቢ is the capital city of Ethiopia ይላል false ነው ይሄ p ስንመጣ 3 is an odd number true ነው s ስንመጣ ናይሮቢ is the capital city of Ethiopia ነው false ነው ስለዚህ ምንድነው የሚሆነው p or s ሲሆን 27 is a prime number or Nairobi is the capital city of Ethiopia ሁለቱም false ናቸው p and q ስለዚህ false ከሆነ ደግሞ false ይሆናል ማለት ነው ሪዛልታችን so እነዚህ ናቸው እንግዲህ ሁለት ኮንሰፕቶችን ነው እዚህ ጋር ምን ይዘው or real in English የምንጠቀመው or እና mathematically የምንጠቀመው or ይለያያሉ እንግሊዘኛ ላይ ስንጠቀም exclusive ነው in a sense ለምሳሌ I eat tea or coffee ቡና or ሻይ እጠጣለሁ but I cannot both exclusive ነው or እዚህ ጋር ሁለቱንም ማካተት እስካልቻለ ድረስ ማለት ነው ማትማቲካል ላይ የምንጠቀመው or ግን inclusive ነው propositional logic or is used in inclusive sense or in inclusive way how ካላችሁ ለምሳሌ p or q ሲል ሶስት ፖሲቢሊቲ ነው ያለው either p or s or p and s ሁለቱንም መውሰድ ይችላል that is why we call it inclusive in propositional logic mathematics ያለው logic or inclusive ነው ያን የምንጠራው ለዛ ነው ሌላኛው connector implication እየተባለ ይጠራል when two propositions are joined with a connective implies the proposition formed is called logical implication እየተባለ ይጠራል implies like this denote የሚደረገው በዚህ ነው
ፒ እና ኪውን ብንወስድ which read as p implies q እየተባለ ነው የሚጠራው። በሌላ አባባል ኤፍ ፒ ዜን ኪው ተብሎ ይጠራል። we can read as like that ኤፍ ፒ ዜን ኪው ብለን መጥራት እንችላለን። ይሄ አንድ ነገር አለው። p implies q is false if and only if p is true and q is false. true false consequently true false ከመጡ false ይሆናል truth value ከዛ ውጭ አለ ግን true ነው የሚሆነው ማለት ነው። let's say see here ፒም true ኪውም true ከሆነ true ነው በኢምፕሊኬሽን ጊዜ። ፒ true ኪው false ከሆነ ግን ወይም true false true ቀድሞ ከመጣ ከfalse ዜን false ከሆነ ሪዛልቱ truth value false ነው የሚሆነው። false true ከሆነ true false ከሆነ true በቃ አንድ ነው የሚይዘው። true false ከሆነ truth value false ይሆናል። ከዛ ውጭ ግን true ነው የሚሆነው። let's say here p 3 is an odd number true ነው አይተናል። 3 odd number ነች። 27 is a prime number 27 prime number ናት ይላል። አይደለም false ነው truth value። አዲስ አበባ is a capital city of Ethiopia true ነው። አዲስ አበባ የኢትዮጵያ ካፒታል ሲቲ ነች። then p implies q p ምንድነው true ነው። q ሳ false ነው። true false ከሆነ truth value ምንድነው ብለናል false ነው። true ቀድሞ ከመጣ ከfalse false ነው። ከዛ ውጪ ባለው ማንኛውም proposition ጊዜ implication ግን true ነው የሚመጣው ማለት ነው። p implies r p true ነው r true ነው true there is no change true ነው የሚሆነው ማለት ነው። so እነዚህ ነገሮች very very important ናቸው። if p then q ማለት p እንደዚህ ካደረገ then q or we can namely እንደዚህ በሙሉ ተመሳሳይ ናቸው። if p then q q if p q p implies q p only if q በጣም ብዙ ናቸው። እነዚህ ማያስ ይችላልላችሁ። አራተኛውና የመጨረሻው connective by implication እየተባለ ይጠራል። when two propositions are joined with connective by implication this is called logical by implication or logical equivalence እየተባለ ይጠራል። so it's denoted as like this በዚህ መልኩ ነው ዲኖት የሚደረገው። ሲነበብ by implication ያለ ነው የምንጠራው። so let's see here in truth table true ከሆነ true ነው። true false ከሆነ false ነው። false true ከሆነ false ነው። false ከሆነ true ነው። እዚህ ምን እንደምንረዳው በby implication ጊዜ ተመሳሳይ የሆነ truth values if both are the same true ከሆነ ወይም false ከሆነ እዚህ ጋር እንደምትረዱት truth value true ነው። የተለያየ አይነት ከሆኑ ወይም ደግሞ አንዱ true ሌላኛው false ይሄኛው false ሌላኛው true ከሆነ ደግሞ truth valueዋቸው false ነው ማለት ነው። this is systematically way of to remember it በጣም ቀላል መንገድ እንጠቀመው ይሄ ነው። ተመሳሳይ ከሆኑ true ወይም false ከሆነ truth value true ነው። true false የተለያየ ከሆነ እንደማለት ነው። true false or false true ከሆነ ግን truth value false ነው ማለት ነው። by implication እንደዚህ ነው። እንከልሰው እስኪ አንድ ጊዜ ምን አየነ and or implication እና by implication ማለት ነው። and ማለት ያው ሲምቦሉን አይተናል። በend ጊዜ ሁለቱም true ከሆኑ ብቻ true ይሆናል። ከዛ ውጭ false ነው የሚሆነው። በor ጊዜ ሁለቱም false ከሆነ ብቻ false ይሆናል። ከዛ ውጭ true ነው። በኢምፕሊኬሽን ጊዜ true false ከሆነ false ይሆናል። ከዛ ውጭ ግን true ነው። በባይ ኢምፕሊኬሽን ጊዜ ተመሳሳይ ከሆኑ true ነው። true ወይም false ከሆኑ true ነው። ከዛ ውጭ የተለያዩ ከሆኑ ደግሞ false ላይ የሚሆነው። እነዚህን ኮንሰፕቶች ሪሜምበር ካደረጋችሁ ማንኛውም ጥያቄ ቢመጣ you can do it. let's do some example here for by implication. let p 2 is greater than 3 2 ከ3 ይበልጣል truth value false ነው። 2 ከ3 አይበልጥም። q ደግሞ ምን ይላል 5 is greater than 4 5 ከ4 ይበልጣል true ነው። then p by implication q ነው። 2 is greater than 3 if and only if 5 is greater than 4 ነው። truth value false ነው። ለምን 2 is greater than 3 የሚለው false ነው። false by implication or by implies 5 is greater than 4 true ነው። false true
ፎልስ ትሩ ሁለቱ የተለያዩ ስለሆኑ ፎልስ ይሆናል ማለት ነው። ሌትስ ሲ ዘ አዘር ኩዌሽን 3 is an odd number true 2 is a prime number true ትሩ ከሆነ ምንም ኢፌክት የለውም ትሩ ነው የሚሆነው ማለት ነው ትሩዝ ቫልዩ ሰው እነዚህ ይሄን የምንጠራባቸው ወይም ደግሞ ሪድ የምናደርግባቸው ሲስተሞች ናቸው all are almost the same ነው ቪዲዮ እንዳይረዝም ለዛሬ እዚህ እናቆምና በቀጣይ ቪዲዮአችን ይሄን ኤክሰርሳይዝ በደንብ ለመስራት እንሞክራለን so please subscribe share ማድረግ እንዳትረሱ thank you